የሚሰማው ሁሉ ለማመን የሚከብድ ነው። አሜሪካ ቬንዙዌላን ደበደበች የሚለው ዜና ተሰምቶ አፍታ እንኳን ሳይቆይ ትራምፕ ብቅ ብለው የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር አውለናል አሉ። ማዱሮን ከሀገሩ አስወጥተነዋል ሲሉም አከሉ። ትራምፕ በዚህ ጉዳይ ላይ ተጨማሪ መግለጫ እንደሚሰጡም የአሜሪካው ፕሬዝዳንት አረጋግጠዋል። አስደንጋጩ የቅዳሜ አጥቢያ ድብደባ በድሮን በሄሊኮፕተርና በጦር ጀቶች የታገዘ እንደነበር ተሰምቷል። ከመቅጽበት በርካታ የቬንዙዌላ አካባቢዎች ተደብድበው ቁጥራቸው ቀላል የማይባሉ ከተሞችም በጨለማ ተውጠው ዓለም እየተነጋገረበት ባለበት ሰዓት ነው አስደንጋጩ ድብደባ አስደንጋጩን እስር የወለደው። የሀገሪቱ ፓርላማ ሳይቀር እንደተደበደበ ነው የተሰማው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ዋናው ጉዳያችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ላይ ወጥተው እንዲህ አሉ። ቬንዙዌላ ከባድ ድብደባ ደረሰባት የሚለውን ዜና ዓለም እየተነጋገረበት ባለበት ሰዓት ነው ትራምፕ ይህንን መልእክታቸውን ይዘው ብቅ ያሉት። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ይዘነዋል አሉ ትራምፕ። የአሜሪካው ፕሬዝዳንት ፍሎሪዳ ማራላጎ ሆነው ልዩ ስብሰባ ከተቀመጡ በኋላ ቬንዙዌላ እንድትደበደብ ውሳኔያቸውን አስተላልፈው ውሳኔያቸው የሚፈጥረውን ነገር ሲከታተሉ ቆይተዋል። በቬንዙዌላ ላይ መጠነ ሰፊ ጥቃት ፈጽመን ነበር ያሉት የአሜሪካው ፕሬዝዳንት መሪዋን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር አውለናል፣ እርሱም ብቻ አይደለም ከነ ባለቤቱ በቁጥጥር ስር አውለነዋል አሉ። በቁጥጥር ስር መዋላቸውን ተከትሎ ኒኮላስ ማዱሮን ይዘው ከሀገሪቱ እንደወጡም ተናግረዋል። ወዴት እንዳወጧቸው ግን በፈጣኑና በአጭሩ መግለጫቸው ላይ አላስቀመጡም። ከተለያዩ የአሜሪካ ጸጥታ ኃይሎች ጋር በመተባበር ይህንን ዘመቻ እንደፈጸሙም ትራምፕ በኩራት ተናግረዋል። ከማራላጎ ፍሎሪዳ ሆነው ባስተላለፉት መልእክት ይህ የእርሳቸው ዜና ከመሰማቱ በፊት ፕሬዝዳንት ኒኮላስ ማዱሮ በሀገሪቱ የአስቸኳይ ጊዜ አዋጅ አውጀው ሀገራችንን ከጥቃት እንጠብቃለን ማለታቸውም የሚታወስ ነው። አሜሪካ በቬንዙዌላ ላይ በፈጸመችው ድብደባ የሀገሪቱ ምክር ቤት ወይም ፓርላማ ህንፃ ሳይቀር እንደተመታ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮን ጠቅሶ አርቲ ዘግቦ ነበር። በአጠቃላይ 11 በሚሆኑ ስፍራዎች ላይ ነው የአሜሪካ ጦር ድብደባውን የፈጸመው። የቬንዙዌላ ዋና ከተማ ካራካስ የሚገኘው የአሜሪካ ኤምባሲም በምንም አይነት መንገድ ወደ ቬንዙዌላ እንዳታመሩ ሲል የአሜሪካ ዜጎችን አስጠንቅቆ ነበር። ይህ ከመሆኑ በፊት ደግሞ የአሜሪካ የፌዴራል አቪዬሽን አስተዳደር ወደ ቬንዙዌላ የሚደረግ ከቬንዙዌላም ይሁን ወደ ቬንዙዌላ የሚደረግ ማናቸውም አይነት የአየር በረራ ተከልክሏል ብሎ መግለጫ ማውጣቱ የሚታወስ ነው። ይህ በሆነ በጥቂት ጊዜ ውስጥ ነበር የአሜሪካ የጦር ጀቶች ድብደባውን የፈጸሙት። ቬንዙዌላዎች ግልጽ የሆነ ወረራ ነው ብለው እንመክተዋለን እያሉ ሲናገሩ በቆዩበት ሰዓት ትራምፕ ነገሩን ተፈጸመ ወይ የሚያስብል ነገር ይዘው በማህበራዊ ገጻቸው ላይ ተሰበሰቡ። ኒውዮርክ ታይምስ ዘግቦት እንደነበረው ልዩ የብሔራዊ ጸጥታ ስብሰባ ላይ ነበሩ። የአሜሪካው ፕሬዝዳንት ከማራላጎ ሆነው ትዕዛዙን አስተላልፈው ነገርየውን በቅርበት እየተከታተሉ ነበር። ይህ የተለየ ልማድ በዋሽንግተን እንደመጣ የሚያመላክት ነው። ከዚህ ቀደም ዋይት ሃውስ ሲቹዌሽን ሩም ውስጥ ሆነው ነበር የአሜሪካ ፕሬዝዳንቶች እንዲህ አይነቱን ጉዳይ ሲከታተሉ የሚታዩት። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ቢንላደንን ባስገደሉበት ምሽት ከሲቹዌሽን ሩም ሆነው ነበር ነገሩን ሲከታተሉ የቆዩት። ይህ የተለመደ የአሜሪካ ፕሬዝዳንቶች መንገድ አሁን በትራምፕ እየተኬደበት አይደለም። የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን እና የተለያዩ ሀገራት መሪዎችን ጭምር እያነጋገሩም ተስተውለው ነበር። አሁን ደግሞ በአሜሪካ ታሪክ እጅግ ከባድ ከሚባሉ ጥቃቶች መካከል አንደኛውን ፈጽመው የተገኙት በማራላጎ መሆኑ ነገሩን ልብ ለሚል ሁሉ አስገራሚ ሆኗል። የጦር ጀቶቻቸውና አውሮፕላኖቻቸው ዝቅ ብለው እየበረሩ ጥቃቱን ሲፈጽሙ እንደነበር ደግሞ የዘገበው አሶሺየትድ ፕሬስ ነው። አንዳንድ የደቡባዊ ካራካስ አካባቢዎች ከኤሌክትሪክ አገልግሎት ውጭ ሆነው ከተሞቹ በጨለማ እንደተዋጡም አሶሺየትድ ፕሬስ በዘገባው ጠቁሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ ድብደባ ልንፈጽም እንችላለን ሲሉ
ሲናገሩ ቆይተው ነበር። በእርግጥ እርሳቸው የቬንዙዌላን ፓርላማ እንመታለን ሲሉ አልተደመጡም ነበር። እሳቸው ጉዳዬ ነው ብለው የያዙት የአደንዛዥ ዕፅ ንግድን ነውና ልክ የተለያዩ መርከቦችን እንደመቱት ሁሉ እነዚህ መርከቦች የሚነሱበትን ከምንም በላይ ደግሞ ዕጾቹ የሚመረቱበትን የሚሰራጩበትን እና የሚቀነባበሩበትን ቦታ ልንመታ እንችላለን፣ በምድርም በአየርም እናጠቃለን ብለው ሲያስጠነቅቁ ነበር። ካራካስን ጨምሮ የተለያዩ የሀገሪቱ አካባቢዎች አሁን በከፍተኛ የጀት ድብደባ ሲያልፉ ግን ብዙዎች የተመለከቱት ነገርየው ከአደንዛዥ ዕፅ በላይ እንደሆነ ነው። የአሜሪካን ድብደባ ተከትሎ ቬንዙዌላ ግልጽ ወረራ ተፈጽሞብኛል ስትል መግለጫ አውጥታለች። እኛን ቬንዙዌላን በመደብደብ ኢምፔሪያሊስታዊ ጥማቸውን ለመቁረጥ ከምንም በላይ ደግሞ የሀገራችንን የተፈጥሮ ጸጋ ለመበዝበዝ ቆርጠው ተነስተዋል ነው ያለችው ካራካስ። ነዳጃችንንና ሌሎች በተፈጥሮ ያገኘናቸውን ሀብቶቻችንን ሊወስዱብን አሰፍስፈው መጥተዋል ስትል ቬንዙዌላ መግለጫ ማውጣቷም የሚታወስ ነው። ቁጥሩ ከ100 ያላነሰ ሰው የተገደለበት፣ በደርዘን የሚቆጠሩ መርከቦች የተጠቁበት የአሜሪካ ተከታታይ ጥቃት አሁን ነገሩን አፋፍሞ ካራካስ ደርሷል። በዚህ የትራምፕ እርምጃ ምን አይነት ጥቅም አሜሪካ ታገኛለች? ቀጠናውስ እንዴት ይሆናል? የቬንዙዌላ ወዳጅ የሆኑት እነ ሩሲያ እና ቻይና በጉዳዩ ላይ ምን አይነት አቋም ያራምዳሉ? ቬንዙዌላን ምን ያህል ርቀት ሄደው ይደግፏታል? ትራምፕ ያሰቡት መፈንቅለ መንግስት ነው? በካራካስ አሻንጉሊት መንግስት ማስቀመጥ ነው ወይስ ምንድን ነው የሚለው ጉዳይ በቀጣዮቹ ጊዜያት የሚታይ ይሆናል። የተለያዩ ግጭቶችን አስቁሜያለሁ፣ በጋዛ ያለውን ግጭት ረገብ እንዲል አድርጌያለሁ፣ አፈራርሜያለሁ እያሉ ሲናገሩ የነበሩት የኖቤል የሰላም ሽልማት ለኔ ይገባኛል ብለው በአደባባይ የተሟገቱት ያላስታረቋቸውን ኢትዮጵያንና ግብፅን ሳይቀር አስታርቄያለሁ፣ እንዳይዋጉ አድርጌያለሁ እያሉ የተለያዩ ጥረቶቻቸውን ሳይቀር 1 2 3 እያሉ ሲቆጥሩ ለዓለምም ሲያስተጋቡ የነበሩት ዶናልድ ትራምፕ አሁን ባልተለመደ ሁኔታ ቬንዙዌላን ደብድበዋል። መደብደብ ብቻ አይደለም፣ ፕሬዝዳንቱንም ያስኩ ብለዋል። ከዚህ ቀደም የነበሩ የአሜሪካ መንግስታት በቬንዙዌላ ላይ ጥርሳቸውን ነክሰው የቆዩ ቢሆንም ከማዕቀብና ከአንዳንድ ቁጣዎች የዘለለ ጥፋት በካራካስ ላይ ሲያደርሱ አልታዩም። የአሜሪካው ፕሬዝዳንት ግን በካሪቢያን እና በአካባቢው የአሜሪካ ጦር የበለጠ እንዲንቀሳቀስ በማድረግ ግዙፍ የጦር መርከቦች ወደ ስፍራው እንዲያመሩ በማድረግ ለጉዳዩ ትኩረት እንደሰጡት ሲናገሩ ቆይተዋል። አውሮፓን ሲጠብቅ የነበረ ጦራቸውን በከፊል ቀንሰው ወደ ካሪቢያን እና ወደ ፓስፊክ አካባቢ እየላኩ የሚገኙት ዶናልድ ትራምፕ የጠላት ፍረጃና የኃይል አሰላለፍን እንደ አዲስ ለመጻፍ ጥረት እያደረጉ ይገኛሉ። የቀድሞው የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ በኢራቅና አፍጋኒስታን የፈጸሙት ወረራ አሜሪካን ከባድ ዋጋ እንዳስከፈለና በመላው ዓለም ያላትን ስም እንዳደበዘዘባት ሁሉ ይህኛውስ ጥቃት ምን ያመጣል የሚለውም ጉዳይ በጉጉት የሚጠበቅ ነው። ፒያሳ ኔትወርክን ስለተከታተላችሁ ክብረት ይስጥልን ብለናል። በዚህ ጉዳይና በሌሎች አንገብጋቢ የዓለም ጉዳዮች ፒያሳ ኔትወርክ ጠለቅ ያሉ ዘገባዎችን እየሰራች ወደ እናንተ እንደምታደርስ ቃል እየገባን ሰብስክራይብ፣ ላይክ እና ሼር ማድረጉ እንዳይረሳ እናስታውሳለን። የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በድጋሚ በአክብሮት ጋብዘናችኋል። ሰላም ለዓለማችን።